እኛም እኮ ተናግረን ነበረ ትናንትና ምን እንደተፈጠረ። አብርሽ ማንን ይመርጣል ብላችሁ ጥያቄ የሆነባችሁ ጉዳይ ሄርሜላን ነው ሩታን ነው የሚፈልገው ብላችሁ ብዙዎቻችሁ ያነጋገራችሁ ጉዳይ በዝርዝር መረጃው ደርሶኛል። አብርሽን ልብ ብላችሁ ካያችሁት የአንገት ወርቁ እንዲሁም ደግሞ እጁ ላይ ያደረገውም ሰዓት ወልቋል። እጅግ ከባድ ነገር በእነዚህ ነገሮች ተደርጎበት እንደነበረ ነው ያሉት መረጃዎች ሁሉ የሚያሳዩት። ከዚህ ጉዳይ ጋር ተያይዞ ነው እንግዲህ ቡዜ ምን ብላ ወንድሙ አብርሽን እንደመከረችው በመቀጠልም ለማን ማድላት እንዳለበትም እንዳስጠነቀቀችው ጭምር ያሉት መረጃዎች የደረሱኝ ሁሉንም ነገር ነው እንግዲህ በዚሁ አንድ በአንድ ማስደምጣችሁ። እጅግ ያልተጠበቀ ጉዳይም ነው የተከሰተው። ሩታ ይሄ እንዳይከሰት በዘመዶቹ እንዳትናቅ እነ ቡዜም እንዳያድሙባት ነበር ብዙ መልእክት ብዙ ማስጠንቀቂያ ስንሰጣት የነበረው። እሷ ግን ሁሉን ችላ እያለች ዘመዶቹን በናቀ መልኩ አብርሽን ብቻ ለመውሰድ ያደረገችበት ጥበብ በስተመጨረሻ እህቱ ሁሉ ሚስጥር እንድታወጣ ነው ያደረገው። እንዲሁም ደግሞ ቡዜ ምን ብላ አብርሽን እንደመከረች አብርሽን በስተመጨረሻ ከሁለቱ ሴቶች የመረጠውንና የአንገት ወርቁን በጥሶ ምን አይነት ነገር ለሩታ እንደተናገራት በዝርዝር አስደምጣችኋለሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። የኔ አድናቂዎች የኔ የቤቴ ተከታዮች በያላችሁበት ፈጣሪ አምላክ ሰላማችሁን እንደ ምድር አሸዋ ያብዛላችሁ። በስደት ያላችሁ ለሀገራችሁ በሰላም ያብቃችሁ። እዚህም ያላችሁ በተለያዩ ስራ ውስጥ የምትገኙም ስራችሁን ፈጣሪ አምላክ ይባርክላችሁ። የኔ የወንድማችሁ ምርቃት የሚመቻችሁ እንደተለመደው አሁኑኑ ቪዲዮ ላይክ አድርጋችሁ እንድትጀምሩ በአክብሮት ልጠይቃችሁ። ለኔ ቤተሰብ አዲስ የሆናችሁ ሰብስክራይቡም አይረሳ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። የትናንቱ ቪዲዮ ብዙ ነገር መመስከር ብዙ ነገር የተመለከትንበት ነው ብዬ አስባለሁ። ልብ ብሎ ላየው ሰው እንግዲህ አብርሽ ማንን እንደመረጠ እዛ ቪዲዮ መጨረሻ ላይ ለመመልከት ፍንጭ ለማግኘት ችለናል። ከዛም ባለፈ መልኩ ደግሞ ያሉት መረጃዎች በውስጥ ሌላ አዳዲስ ጉዳዮችም ደርሶናል። እዛ ላይ እንግዲህ በቪዲዮ አብርሽ ያልተጠበቀ ነገር ነው የተናገረው። ሩታ ምንድነው ያለችው? እኛ እኮ ተንከባክበናል፣ ከኛ ጋር ያለ ደስ ብሎሃል አይደል አብርሽ ስትለው፣ ከናንተ ጋር ያለው ምንም ደስ ያለኝን ሰዓት አላውቀውም፣ በአጠቃላዩ ደስተኛም አልነበርኩም ብሎ ነው አስደንጋጭ ነገር የነገራት። ከዛም በመቀጠል ደግሞ የተከሰተው ነገር አብርሽ ማንን ይመርጣል? ሁለቱ ሴቶች መጥተውለታል። ሁለቱም ሴቶች እውነት አለን ነው የሚሉት። ሄርሜላም በዚህ በኩል እውነት አለኝ ትላለች፣ ሩታም እንደዛው። ይሄ ልጅ ታዲያ ማንን ሊመርጥ ነው ብሎ ነው ብዙ ሰው ለማወቅ ጓግቶ ቪዲዮ ያበቃው። ከዚህ ጉዳይ ጋር ተያይዞ እንግዲህ ያሉት መረጃዎች እንደሚያሳየው አብርሽ በቀጥታ ወደ ሄርሜላ ልቡ እንዳደላ፣ እህቱ ቡዜ ብዙ ነገሮችን እንደመከረችው፣ ቡዜም ያለችው በችግር ጊዜ የነበረችው ሄርሜላ ነች እንጂ ሌላ ሰው አልነበረም፣ ሩታማ እንድትፈዝ ነበር ያደረገችክ ብላ ከሀገር ሁሉ ይዛክ ልትወጣ ብዙ እየጣረች ነበር፣ እኛንን አስቁመን ያዳንህ ብላ ቡዜ አንድ በአንድ ለወንድሙ አብርሽ እንደነገረችው። በመቀጠልም ልብ ብላችሁ ካያችሁ የአንገት ወርቅ ሀብሉ ብዙ ችግር አምጥቶ የነበረው ወርቅ ሀብሉ እስከ ቅርብ ጊዜ በተለይም 500 ሺህ ኪዮን ሁሉ ሲያከብር አንገቱ ላይ አልተለየም፣ አንገቱ ላይ ነበረ። ትናንትና በመጣበት ቪዲዮ ግን የአንገት ወርቁ እንዲወልቅ ሆኗል። ይህም እንግዲህ ትልቁ ዋነኛ ስራ በማን ነው እንዲፈጸም የሆነው? በአብርሽ እህት ቡዜ ነው። ቡዜ ሁሉን ነገር ተናግራ አንገት ላይ ያለውን ነገርም እንድናወልቅ ሞክረን ነበር። ነገር ግን ሩታ በሱ ላይ የሆነ ነገር አድርጋ ስለነበር እሱ ሁሉ እንዲወልቅብህ አልፈለገችም ነበረ። አሁን ግን እኛው ልቀንልሃል፣ ስለዚህ መምረጥ ያለብን ማወቅ አለብህ ብላ ቀድማ አስጠንቀቀው። እንግዲህ አብርሽ ያንን ወርቅ እንዳወለቀ በመቀጠልም ይህንን ወርቅ ከሆነበት ጊዜ ጀምሮ ብዙ ነገር በተለይ በአብርሽ በሩታ እንደደረሰበት በመናገር ሩታን ሁሉ እንግዲህ ቀልቧን ገፎ ከዚህ በኋላ በህይወቱ እንዳትገባበት ጭምር ለማስጠንቀቅ እንዳቀድና በቀጣይ የሚለቀቀውን ቪዲዮ እሱ እንደሆነ ነው በዝርዝር መረጃዎቹ እየደረሱኝ የሚገኘው ማለት ነው። እስቲ ማን ነው ልብ ብሎ ያየ? እጁ ላይ ያለውም ሰዓት ወልቋል። ሰዓቱ በጥቁር ተቀይሯል። ሰዓቱንም አስመልክቶ የተለያዩ ሀሳቦች እየተሰጡ ነበረ። አረ ሰዓቱም ወልቋል፣ ሰዓቱም እኮ የሄርሜላ ሴራ ሊኖረው ይችላል፣ ስለዚህ ሰዓቱም ስለወለቀ ሄርሜላም ላትፈለግ ትችላለች እያሉ ነበር ብዙ ሰው። ነገር ግን ቡዜን አሁን ላይ አብርሽ እንደሚሰማ ምንም ነገር አያጠራጥርም። ቡዜም ደጋግማ እንደተናገረችው ወንድሜን አድኛዋለሁ ነው ያለችው። አብርሽም የመሰከረው በእህቱ ቡዜ እንደዳነ ነው። እህቱ ቡዜ ብዙ ነገር እንዳረገችለት ነው። እህቱ ቡዜ ብዙ ነገር እንደጠቀመችው ነው። ወንድሙ ኤፍሬምማ እንዳልጠቀመው ለማወቅ
ማወቅ የምትችሉት በተለቀቀው ቪዲዮ ሂድልኝ አልፈልግም እኔ ማውራት የምፈልገው ሁለቱን ሴቶች ነው ብሎ ሁሉ መልእክት ሲያስተላልፍ ነበር። እውነት ወንድሙ ቢፈልግ ኖሮ እውነት ኤፋን ቢፈልግ ኖሮ ሂድልኝ ብሎ አያባረውም። ስለዚህ አሁን ላይ ቡዜ እንደጠቀመችው ያውቃል። ቡዜ በህይወቱ ብዙ ለውጦች እንዳመጣችለት ያውቃል። ያንንም ማስመልክቶ ነው ቡዜ የምትለውን አንድ በአንድ ለመተግበር ቃል እንደገባ መረጃውን እየሰማሁት። በመቀጠል ከዚህ ሁሉ በኋላ ደግሞ የእህቱን ማንን መምረጥ እንዳለበት የመከረችውን ሄርሜላ ጋር እንዲያደላ እንዲሁም ደግሞ ሩታ ብዙ ነገር እንደጎዳችው አንድ ባንድ ቪዲዮም ስታሳየው እንደከረመች ጭምር ነው መረጃዎቹ የደረሰኝ ማለት ነው። ያለፈው ሳምንት ልብ ብላችሁ ያያችሁ ሰዎች ካላችሁ አንዳንድ ነገሮች ቡዜ ስትናገር ነበረ። ሩታ ማለት እኮ አብርሽን ጭራሽ ቁልቁል እያደረገችው ቁልቁል ህይወቱ እንዲመራ እያደረገች ነው ብላ የራቁት ፎቶና ቪዲዮ ሁሉ ይዣለሁ ብላ ብዙ ነገር የምትናገር ነች። ከዚህች ጋማ እንዲሆን አልፈቅድም ብላ ስትናገር ነበር። ታዲያ አሁን አብርሽ ዛሬ ድኗል፣ ወደ ራሱ እንደተመለሰ በቪዲዮ መመልከት ይቻላል። እና የወንድማችን ወደ ራሱ ሲመለስ ማንን ሊመርጥ ይችላል ብላችሁ ታስባላችሁ? ቡዜና ሄርሜላ ጥሩ ግንኙነት እንዳላቸው እየተመለከትን ነው። ስለዚህ እንግዲህ ቡዜ ለሄርሜላ ከደገፈች ቡዜ መልሳም ወንድሟንም እንዲደግፍ የምታረገው በጣም ሞር አድልቶ እንዲቀርብ የምታረገው ሄርሜላን ነው እንጂ ሩታን አይደለም ማለት ነው። ከዚህ ሁሉ በስተመጨረሻ ደግሞ ሌላ አንድ የሰማሁት ነገር አለ። በጣም ያስገረመኝ ነገር የአንገት ሀብሉን ሲበጥስ ሁሉ በጣም ለቅሶ ላይ እንደነበረ በጣም ምን ውስጥ እንደሆነ ራሱ ምንም አያውቀውም ነበረ። ልክ የአንገት ሀብሉ ከወለቀ በኋላ ነው በደስታ ሆኖ ወደ ራሱ መመለሱን አስመልክቶ እያለቀሰ መልእክት ሲያስተላልፍ እንደነበር ይህንን ሁሉ ጠርቶ ለሷ ሊመልስላት ቃል እንደተገባቡ ምናልባት ቪዲዮ ሊቀረጽ እንደማይችል ነገር ግን ይህንን ሀብል እሱ ጋር እንዲሆን እንደማይፈልግ ለሷም ሊመልስ እንዳቀደ የአንገት ሀብሉ ወርቁ እንዲበጠስ እነ ቡዜ ሁሉ ሲጨቃጨቁበት የነበረውን ቪዲዮ ቡዜ ወስዳ ስታሳየው ነበር። በጣም የገረመኝ ነገር አብርሽ ተሽሎት አብርሽ ወደ ራሱ ተመልሶ ሁሉን ነገር መረዳት ሲጀምር ቪዲዮአችንን ሲያየው እንደ ማስረጃ ይሆንብናል፣ በኋላ እንያዛለን ብለው እንኳን አለማወቅ አለመገመታቸው በጣም የሚያስቅ ነገር ነው። አብርሽ አሁን ወደ ራሱ ተመልሷል። አንድ በአንድ ቪዲዮዎቹን ነው ቡዜ እየከፈተች እያሳየች የሚገኘው። በተለይ ደግሞ የአንገት ወርቅ ሀብሉን ለመበጠስ ሲሞክሩ አብርሽ ራሱን ባላወቀበት መልኩ አትፍቱልኝ አታውልቁልኝ እያለ ሲከራከር የነበረበትን ቅጽበት እንዲሁም ደግሞ ከዛ በኋላ ወደ ውጪ ሊወስዱት ሲሯሯጡ አረኔ ወደ ውጪም አልወጣም እያለ ራሱንም ፍዝዝ ባለ መልኩ አንዳንዴም መሄድ ያለው እያለ የሚመልሳቸውን መልሶች ምንም ራሱን ባላወቀበት መልኩ የሚያደርገውን ድርጊቶች አንድ በአንድ ነው ቡዜ እያሳየች የነበረው ማለት ነው። ታዲያ እኔ ይህንን የአንገት ሀብል ወርቅ እኮ አታውልቁልኝ ብዬ ሁሉ የተናገርኩት ምንም ትዝ አይለኝም ነበር ብሎ አብርሽ ሁሉ በወቅቱ አሁን ለቡዜ እንደመለሰ በተለይ ደግሞ ራሱን በራሱ ባልነበረበት ወቅት በደመ ነፍስ በነበረበት ወቅት የተፈጠሩ ነገሮች እንደሆኑም ጭምር ነው መረጃዎቹን አሁን አንድ በአንድ በተለይ ለአብርሽ እያሳዩት ያሉት። አብርሽ እነዚህ ነገሮች አይቶ ነው እንግዲህ ይሄን ያህል ሆኛለሁ ወይ ራሴ ላይ በተደረገ መተት ወርቅ አላወልቅም ብዬ ሁሉ ተከራክሬ ነበር ወይ ይሄማ በጤና ያልነበረም ይሄንን ያደረገልኝ ሰው ነው ለኔ ጠላት እያለ አሁን ላይ በደንብ ነቅቶ እንግዲህ ሩታን ከእንግዲህ በህይወቱ ለማስገባት እንደማይፈልግ ብዙ ነገር እንደጎዳችው ይቅርታ እያደረገላት እሷ ግን በይቅርታ ፋንታ ብዙ በደሎች እንዳደረሰችበት አሁን ላይ ግን መንቃት የሚፈልግበት ጊዜም እንደሆነ ጭምር ነው መረጃዎቹ ሁሉ ያሳዩት ማለት ነው። እኛም የለመነው ይህንን ነው። እኛም የጠየቅነው ይህንን ነበር። እባክህ አብርሽ ወደ ራስክ ስትመለስ ሁሉንም ነገር ትደርስበታለህ፣ እስከዛው ግን ከቤተሰብ እቅፍ አትውጣ ነበር ያልነው። አሁን ወደ ራሱ ተመልሷል። ብዙ ነገርም የሚስተካከል ይመስለናል። በስተመጨረሻ ጥሩ የተመኘችው ጥሩ ያደረገችው ለቤተሰቡ ክብር ፍቅር ያሳየችው ሄርሜላ በእህቶቹ በዘመዶቹ እንድትመረጥ አድርጓታል። ይኸው ቤተሰቦቹ ሁሉ እሷን እንዲያመሰግኑ እሷም እንድትመረጥ ጭምር እንግዲህ እንዲገፋፉ ሁሉ ትልቅ ምክንያት ሆኗል ማለት ነው። በስተመጨረሻ ሰውን ያከበረ ይከበራል ማለት ይሄ ነው። ሩታ እህቶቹን ስትንቅ፣ ወንድሞቹን ስትንቅ፣ ቤተሰቦቹን ስትንቅ በስተመጨረሻ ቤተሰቦቹ ሁሉ አድመውባት አብርሽ እሷን እንዳትመርጥ ብለው እንግዲህ እሷ ላይ ሁሉ ተነስተውባት ዛሬ እንግዲህ በስተመጨረሻ እንድትወድቅ ሆኗል ማለት ነው። አጠቃላይ የተለቀቁት ቪዲዮዎች ይህንን ይመስላሉ። አዳዲስ መረጃዎች በቀጣይ ሲኖር አስደምጣችኋለሁ። በሌሎች መረጃዎች እስክንመጣ ሰላሙን ሁሉ ተመኘሁላችሁ። ሰላም